በዚህ ቪዲዮ የሚመሰገኑት መቶ አለቃ ለማ አስፋው ዝግጅቱ ከተቀረጸ 3 ቀናት በኋላ ከዚህ ዓለም በሞት ተለይተዋል። ልበቀና ትሁትና ደግ በነበሩት ወዳጄ መቶ አለቃ ለማ ድንገተኛ ሞት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰብና ወዳጅ ዘመዶቻቸው መጽናናትን እመኛለሁ። ነፍስ ይማር። ሰው ስራ መጀመርን ሲያስብ መጀመሪያ ጭንቅላቱ ላይ የሚመጣው ገንዘብ ነው። እኔ የመጀመሪያ ስራ ስጀምር በባዶ እጄ ነው የጀመርኩት። እሱ እውቀቴን አምኖ ነው፣ እኔ እሱን ማቴሪያል ፈልጌ ነው። 1700 ነው ደሞዜ የነበረው በዛ ሰዓት። መጀመሪያ ጨረታው ተሰረዘ። ቢሮ እንኳን ለሌለው ሰው እንዴት ይሰጣል ተብሎ ለትንሽም ለትልቅም ድካሙ ያው ካልተበለጠ ሰው ማደግ አይችልም። ብዙ እያሰቡ መኖር ጥሩ አይደለም። ብዙ ነገር የሚችል ሰው እንዴት ዶሮ ያረባል ምናምን እኮ አውሩ። አንድ ነገር ይዞ ይሰረቅብኝ ምናምን ቢልብኝ እያሉ በቃ ማሰላሰል አይጠቅምም። እንዴት ነው ጭንቅላታችንን ስራ መፍጠር የምናለማምደው? አደባባይ ሰርቻቸው የተቀማኋቸው በጣም ብዙ ነገሮች አሉ። ሚዲያ ላይ በምታወቀው ብቻ አይደለም የኖርኩት። እኔ ጋር የነበሩ ስህተቶች ብዬ የማምናቸው ታዋቂ ሰው ብር አለው እንዴ የመሞት እድላቸው ከፍተኛ ነው የሚሆነው። ይታመማሉ። አንድ ነገር ብቻ ይዞ ለብዙ ዓመት መቆየት በጣም ይሰለቻል። በአብዛኛው በቃ አደጋ ነው የሞቱት። በሚዲያ ታወቅኩ እንጂ ጋዜጠኛ አይደለሁ። ወይ ራስሽን ለመግለጽ ነው ወይ ለሰርቫይቫል ነው ስራ የሚሰራው። በነገራችን ላይ ለወንድ ብቻ ሳይሆን ለሴትም ነው። ሁሉንም እንቁላሎች አንድ ቅርጫት ላይ አታስቀምጥ ነው። እንዴት ነው እኔ ዶሮ ማላረባው? ዶሮ ያዋጣላሉ ብዬ አልጀመርኩም። ሻለቃ አለማየሁና መቶ አለቃ ለማ በጣም ወዳጆቼ ናቸው። በህመም ምክንያት የሞተ የለም። በአካፋ ዝቀን በጆንያ እያደረግን ስኬታማ ነበርኩ እና ደስተኛም ነበርኩ። ዛሬ ከኬጂ እንደመመረቅ ነው። ለአካለ ዶሮ እየደረሱ ስለሆነ ለሁለት ከፍለናቸዋል። እዚህ የምታያቸው 900 ያክሉ ናቸው። 900 ጫጩት ወይም አሁን እንግዲህ እያደጉ ስለሆነ ዶሮ ማለት እንችላለን ገብተዋል። ሰፋ ያለ ነው። ስለዚህ የቀሩት እዛ 752 ገደማ ይቀሩናል ማለት ነው። ታችኛው ቤት ይሄ አዲስ ቤት ነው። እንደምታያቸው በጣም ኢንጆይ እያደረጉት ነው አዲሱ ቤታቸው። ውሃ ምናምን ያው ሰቅለናል በደንብ። ይሄን ይመስላል የ900 ዶሮ ቤታችን። ፖዝ አድርገን ታች ደግሞ ምን ያህል እንስቲ የታችኛው ብሩደሩ ወጥቷል። ስለዚህ ሰፍቷል። እዚህ ያሉት እንግዲህ 752 እንዲሆን ይጠበቃል። አውሬ የበላው ከሌለ ማለት ነው። ለማንኛውም እንደምታዩት በደንብ ሰፋ ብሏቸዋል። አሁን እያደጉ ስለሆነ የግድ ነው ያስፈልጋቸዋል። ሰባት መቶ 52 አረቧቸዋል። የምግብ ሰዓት ስለደረሰ ነው እንደዚህ የሚጋፉት። አንድ 15 ደቂቃ ነው የቀራቸው። ይበላሉ። ለስብሰባ የተጠሩ ምስል ተዘጋጅተው በንቃት እየጠበቁ ነው። ስለሰፋቸው አሁን በደንብ ነው ይሯሯጡ ያሉት። ደስ ይላል እንደዚህ። ሰላም እንዴት ሰነበታችሁ ውዶች? ዛሬ እንግዳው ራሴ ነኝ። እንደምን አላችሁ? በሚቀጥሉት የተወሰኑ 10 ደቂቃዎች ውስጥ ከዚህ በፊት የጀመርኩት ያልጨረስኩትን ጉዳይ ለመጨረስ ነው የመጣሁት። ብዙዎቻችሁ በሌሎች ፕሮግራሞች ላይ ኮሜንት እያደረጋችሁ እየጠቃችሁኝ ነበረ። ጫጩቶቹ ምን ደረሱ፣ የዶሮ እርባታዬ የት እንደደረሰ ለማወቅ ጠይቃችሁኝ ነበረ። አንዳንዴ ወደ ፋርም እያስገባኋችሁ ቀጥታ ከፋርም እንድታዩ አደርጋችኋለሁ። አንዳንድ ሐሳቦች ደግሞ ከእናንተ ፊድባክ ተነስቼ በሐሳብ ደረጃ ለእናንተ መልስ ለመስጠት ሳይሆን በሐሳብ ደረጃ ሐሳቦቹን እያወራሁ
ምናልባት ለሌሎችም ስራ መጀመር ለሚፈልጉ ሰዎች ሊጠቅም ስለሚችል ልምዴን አካፍላለሁ። ያለኝንም እውቀት ለማካፈል ሞክራለሁ ማለት ነው። ፎርማል የሆነ የአንትረፕረነርሺፕ ኮርስ ባይሆንም በመሃሉ ግን አንዳንድ ቀዳዳዎች ሊሞላ የሚችል ሐሳብ አካፍላለሁ ብዬ ተስፋ አደርጋለሁ። እስከ መጨረሻ ከኔ ጋር ቆዩ። ከቻላችሁ ፕሮግራሙን ላይክ ኤንድ ሼር እያደረጋችሁ ለሌሎችም እንዲደርስ ብታደርጉ በጣም ደስ ይለኛል። እንግዲህ ዛሬ ብቻዬን ከማወራ የሚያወራኝ ሰው አምጥቻለሁ። ለጊዜው ለመታየት ፍላጎት የላትም። ስለዚህ ዝም ብላችሁ ጥያቄውን ትሰማላችሁ ማለት ነው። እንዴት ነው እሱ? ያው እንግዲህ ለብዙዎች ጥያቄ እየሆንሽ ነው። ማናት ምንድናት ካላየናት እያሉኝ ነው። የፈለግሽ ጊዜ ብቀት ያለሽ፣ እስከዛ ግን እንዲሁ እንቀጥላለን ማለት ነው። ከዚህ ከዶሮ እርባታ ጋር የተያያዘ አንዳንድ ፊድባኮች አሉ፣ የተሰጡ ኮሜንቶች። አንደኛው እንዴት አንተ ዶሮ ታረባለህ ነው እና ዶሮ ሲሞት እንዲህ ስሜት ይጎዳል ብዬ አስቤ አላውቅም። ችሎታ ያለ የመድረክ መሪ እንደመሆነ መጠን ዶሮ የምታረባው ለገንዘብ ነው፣ ለፍቅሩ ነው ወይስ ለትርፍ ሰዓት ስራ ብለህ ነው? ይሄ እንግዲህ ኤክስፔክቴሽን ነው ሰዎች እንደዛ የሚያደርጋቸው እና ምን እንደሚጠብቁ አላውቅም። ምን አይነት ሰው ነው ዶሮ ማርባት ያለበት ነው የምጠይቀው። ዶሮ ማርባት በጣም ትልቅ ስራ ነው። አንድ ወዳጄ ዶሮ እያረባሁ ነው ስል ኦልሞስት ማልቀስ ነው የቀራት። ስሟን መጥራት አልፈልግም፣ ታዋቂ ሰው ናትና የተበደልኩ የተጎዳሁ ምናምን ነው የመሰላትና በቃ በጣም ስሜታዊ ነው የሆነችውና ያልገባኝ ነገር እኔ እኮ ብዙ ነገር ነው ሰራ የኖርኩትና ሚዲያ ላይ በምታወቀው ብቻ አይደለም የኖርኩት። ሲጀመር ታዋቂ ሰው ብር አለው እንዴ? እናውራ ካልን ማለት ነው። አብዛኛው ታዋቂ ሰው ብር የሚያስገኝ አይደለም ስራው። ያው ሀብቴ ሰፊው ህዝብ ነው ምናምን የሚሉት እኮ ያው ሌላ ነገር ስለሌለ ነውና I'm sorry to say it። እኔ ሌላ ስራ በመስራት ማምን ሰው ነኝ። ተፈጥሮዬ ራሱ አድቬንቸረስ ነኝና ብዙ ነገሮች ነው የሰራሁት በህይወቴ ውስጥ። ገና ወደፊትም ሰራለሁ። ጨረስኩ ብዬ አላስብም። አንደኛ አንድ ነገር መስራት ብቻ አንድ ነገር ብቻ ይዞ ለብዙ አመት መቆየት በጣም ይሰለቻል። እንደዛ የሚያደርጉ ሰዎች አደንቃለሁ፣ እኔ ስለማልችል። ዋት ማተርስ ኢዝ የጀመርሽውን ጨርሰሽዋል ወይ ነው ለኔ ስሜት የሚሰጠኝ። የተጀመረው ነገር እስካለቀ ድረስ ሌላ አዲስ ነገር መፈለግ ተፈጥሯዊ ነው ብዬ ነው ማምነው። በተለይ ደግሞ የኔ ተፈጥሮ የምችለው ላይ ብዙ መቆየት ይሰለቸኛል። ሌላ የምችለው ነገር እፈልጋለሁና ሰን አድቬንቸር። ሁለተኛ እንዴት አንተ ዶሮ ታረባለህ? ምን ማለት ነው? ዶሮ ማርባት ሚሊዮነር ያደርጋል። ደጋግሜ ነው የምናገረው። እኔ በሚዲያ ታወቅኩ እንጂ ጋዜጠኛ አይደለሁም። ሚዲያ ላይ ከመምጣቴ በፊትም ሚዲያ ላይ ሆኜም ሌሎች ስራዎች እሰራለሁ። እነዛ ስራዎች በቴሌቪዥን የሚታዩ ስላልሆነ ነው። እና ደግሞ የሚዲያን ሰው የተለየ ሰው በቃ የሆነ ከሌላው ሰው ከፍ አድርጎ የማሰብ ነገር ካልሆነ በስተቀር እንዴት ነው እኔ ዶሮ ማላረባው? እና ሌላ ማን ያርባ? ሌላ ደግሞ ምንድነው? ለገንዘብ ነው? ለገንዘብ ነው፣ ለፍቅር ነው ወይስ ለትርፍ ስራ ነው ያረባለው ነው? ሶስቱም። የትርፍ ሰዓት ስራም መሆን ይችላል፣ ገንዘብም ያመጣል፣ ለፍቅርም ለፓሽንም ይሰራል። እና ፓሽንም አለው። ፓሽኔን በጣም አውርቼበታለሁ በቀደሙት ፕሮግራሞች እና 6 ሳምንት ሞላቸው። 1 ወር ከ2 ሳምንት 6 ሳምንት ሞልቷቸዋል። 7ኛውን ጀመሩ ማለት ነው። ነገ 45 ቀን ይሆናል። ጠዋት ላይ ነው።
እነዚህ ግራውንድ ፍሎር ያሉት ናቸው። ያ ነው እንደምታዩት። ሶሪ ወሬን አቋርጬ ቡና ስለመጣ ዛሬ 2 ብንሆንም ጠያቂም አለኝ። ግን እኔም ራሴን እንደ ጠያቂ እያደረኩኝ ስለማስብ 2 ቡና ነው የምጠጣው። ያ እንግዲህ ጤና አዳም ተከልክሏል መሰለኝ። አይ ኦኬ ጤና አዳም ሲበዛ ነው እንጂ የተባለው ጠቅላላ አትጠጡ አልተባለም። በጣም ብዙ ጥቅሞችም አሉታ እና ያው የዮሐንስን ማስጠንቀቂያ ግምት ውስጥ ከትና ግን ስቲል ጤና አዳም መጠጣቴን አላቆምም። ያው ቺርስ ግን ከራሴ ጋር ልበል መሰለኝ። አንቺ እዛ ጋር አለሽ፣ ከአንቺ ጋር እንዳልኩ ይቆጠር። አቴና ሁለቱንም አንደኛው አቃተለኝ። ኦኬ እና ያው ማስጠንቀቂያው እንዳለ ሆኖ አታብዙ ነው የተባለው። በነገራችን ላይ ለወንድ ብቻ ሳይሆን ለሴትም ነው ነገርየው። ምን ላይ ነበር የቆም ነው? ለፍቅር ነው ለገንዘብ ነው የምትሰራው ወይስ? ለሶስቱም መሆን ይችላል እኮ። ብዙ እንደዛ አይነት ጥያቄ ብዙም አይጠቅምም። ዋናው መስራቱ አይደል? ሰው ስራ ሲሰራ ለፓሽን ሲልም ይሰራል። ፓሽን ብቻውን ግን ረጅም ርቀት አይወስድም። ለፓሽኔ ነው እያለ ፍራንክ መስራት የማይችል ሰው at the end of the day ፓሽኑንም መስራት አይችልም። ብዙ ሰዎች የሚሳሳቱት ማለት ነው። ለምሳሌ አሁን ለጥበብ ብዬ ምናምን የሚሉ ሰዎች አሉ። በጣም እየተራቡ ምናምን ድርሰት የሚጽፉ ለማህበረሰብ ሳቲስፋክሽን የሚፈጥሩ ሰዎች at the end of the day ጥበቡም ይከዳቸዋል ማለት ችግር እያጠቃቸው ሲመጣ ጥበቡንም ይተውታል። ስለዚህ any ቢዝነስ ሰርቫይቭ የሚያደርገው ገንዘብ ሲኖረው ምንም ጥያቄ የለውም። ዘላለም ዝም ብሎ በነፃ የሚሰራ ስራ የለም። ዶሮ ማርባት ደግሞ ያን ያህል የጽድቅ ስራ አይደለም፣ ቢዝነስ ነው። ስለዚህ ለሁሉም የሚል መልስ የለውም። ተያይዞ ደግሞ ከዚሁ ጋር የከተማ ልጅ ስለሆንክ ዶሮ ለማርባት የሚያማክር ሰው ያስፈልጋል የሚል ፊድባክ አለ። በዚህ ላይ ምን ትላለህ? አክቹዋሊ የከተማ የገጠር በመሆን ሳይሆን የትኛውም ቦታ ላይ ያለ ሰው ስራ ሲጀምር ከሱ ከቀደሙ ሰዎች መማር አለበት። እንደገና ደግሞ ከሚያውቁ ሰዎች መማር አለበት። የከተማ ልጅ ስለሆነ የገጠር ልጅ ስለሆነ ሳይሆን ከዚህ በፊት ሰርቶ ማያውቅ ሰው ሁሉ መማር አለበት። ኢቭን እየሰራም ራሱ አዳዲስ ግኝቶች፣ አዳዲስ አሰራሮች ሊኖሩ ስለሚችሉ ማንም ሰው ሁሌም ራሱን አፕዴት ማድረግ አለበት ብዬ አምናለሁ። እኔ ግን ስጀምር ዝም ብዬ በጭፍን ዶሮ ያዋጣላሉ ብዬ አልጀመርኩም። ግልጽ እንዲሆን አጥንቼ ነው የጀመርኩት። ልምድ ከብዙ ሰው ወስጃለሁ። እዚህ ሻይ ቡና ላይ ቀርቦ ያውቃል እንዳለ በዛ ምክንያት ነው ያወቅኩት። ሚሊዮነሩ ገበሬ ማለት ነው። በዶሮ አርብቶ ነው ሚሊዮነር የሆነው እና ከብት አርብቶ የጓሮ አትክልት ተክሎ ምናምን ነው ሚሊዮነር የሆነው። ሲጀምር በ200 ዶሮ ነው የጀመረው። ከዛ ደግሞ ከአለማዎች በጣም ተምሬያለሁ። ሻለቃ አለማየሁና 100 አለቃ ለማ በጣም ወዳጆቼ ናቸው። እኔ የነሱ አድናቂ ነኝ። ሲጀምሩ ጀምሮ ከውሎ ፕሮግራም ጀምሮ በየጊዜው ሚዲያ ላይ ታሪካቸውን እስከ መጻፍ ደርሻለሁና ከአየር ኃይል ተባረው በችግር ውስጥ ሆነው ነው የጀመሩት። ግን አሁን በጣም in hundreds of millions የሚያንቀሳቀሱ ሀብታሞች ናቸው። በዶሮ እርባታ ተነስተው ማለት ነው። አለማ ፋርምስ በጣም የታወቀ ነው። አግዘውኛል እነሱ በሐሳብም በማቴሪያል። በተለይ 100 አለቃ ለማ ፋርም ድረስ እየመጣ እንደውም ይገረምብኝ ነበረ። ለመጀመሪያ ጊዜ ነው የካሜራ መብራት ለዶሮ እርባታ ያዋለ ሰው እያለ ሁሌ ባገኘኝ ቁጥር ይስቃልና አግዘውኛል። ስለዚህ ምክር ወስድ ነበር። እነሱ ብቻ አይደሉም። ፋርማፕ የሚባል ዩጋንዳ ላይ ያለ አንድ የሕክምና ዶክተር ነው። ግን እንደ ትርፍ ሰዓት ስራ ጀምሮት በኋላ መደበኛ ስራው ያደረገ ማለት ነው ዶሮ እርባታ። ከሱ ቪዲዮዎች በጣም ብዙ ተምሬያለሁ። የአውሮፓም የአፍሪካም ሌላም ኬንያ ውስጥ ያለ ስሙ ረስቼው ነው እስከ ማስተርስ የተማረ ነው ቬት
እሱም በየፋርሙ እየዞረ እየጎበኘ ነው ትምህርት የሚሰጠው። እሱ ብዙ ተምሬያለሁ። አውሮፓም ያሉ ፋርሞች፣ ህንድም ያሉ ፋርሞች ብዙ ቪዲዮዎቻቸውን አይ ነበረ እና ትምህርት ወስጃለሁ። ግን በእኔ መንገድ ነው የሰራሁት። ምክንያቱም እነሱ ከተደራጁ ጥሩ ደረጃ ላይ ከደረሱ በኋላ ምናምን ስለሚሆን ቪዲዮ እየቀረጹ የሚያሳዩት እሱ ለኔ አይሰራም። እና ዶንት ፎርጌት እኔ የስራ ፈጠራ አሰልጣኝ ነኝ፣ መምህር የነበርኩ ነኝ ስራ ፈጠራ። እዛ ለማስተምራቸው ሰዎች እንዲያደርጉ የምነግራቸውን ነገር ነው ራሴ ላይ አፕላይ ያደረኩት። ምክንያቱም ሳስተምር የገባኝን ነው ማስተምር የነበረው። ዝም ብሎ ቡክሽ አይደለሁም። ብዙ ስራ ምን የሰራሁት ለዛ ይመስለኛልና እንደዛ አድርጌ ነው የጀመርኩት ለማለት ነው። እሺ ዝም ብዬ ያለ ምክር ያለ ትምህርት ምናምን ብድግ ብዬ አልጀመርኩም። ቴክኒካሊቲስ ምናምን ከብዙዎች ተምሬያለሁ። ከዛ ደግሞ በራሴ ደግሞ አሁን ለምሳሌ አንዳንድ ያደረኳቸው ምናልባት በኋላ ላይ እናወራቸዋለን። ከራሴ ፋርም ቢሄቪየር አንጻር ያደረኳቸው ሌላ ቦታ ያልተደረጉ ነገሮች ብዙ አሉ፣ ለሌላ ሌሰን የሚሆኑ እነሱንም ማውራት እንችላለን። አሁን 7 ሳምንት ሞላቸው። 35ኛ ቀናቸው ነው ዛሬ። እንደምታያቸው ጤነኛ ናቸው። ከዚህ በኋላ ሌላ ችግር የሚኖር አይመስልም። ከኛ ጥንቃቄ ጉድለት ውጪ በተፈጥሮ የሚሞቱበት አጋጣሚ የሚኖር አይመስልኝም። ምን ይመስላል እንግዲህ ጉዟችን። ምግብ ተሰጥቷቸው ተረጋግተው ነው አሁን ያሉት። አለዛ ኃይለኛው ግሩፕ ነው። የ900ዎቹ ቡድን ነው ይሄ። በጣም ኃይለኛ ቡድን ነው። ኃይለኞቹ ናቸው። እነዚህ ደግሞ የታችኞቹ ናቸው። የ752ቱ ግሩፕ ማለት ነው። እንደምታዩት ተረጋግተዋል። ምግብ በልተው መኖ ነው የሚባለው ያለ ምግብ ነው የምለው መኖ። እንደምታዩት በፀሐይ ብርሃንና ከውጭ በሚገባ አየር ብቻ ነው የምንጠቀመው። ከብሩደር ወጥተዋል። አሁን ህፃናት አይደሉም፣ በቃ ትልልቅ ሆነዋል። ከዚህ በኋላ ለአቅመ ዶሮ ደርሰዋል። እንደምታዩቸው ስራ ለመጀመር ሀሳብ እንጂ ብር አያስፈልግም የሚል ሀሳብ ይነሳል። በዚህ ላይ ያለ ሀሳብ ምንድን ነው? ሁሌ እኮ ነው የምለው፣ እኔ የምለው እንደዛ ነው። እኔ ሳስተምር እዚህም የራሴ ቻናልም ላይ ብዙ ጊዜ ብየዋለሁኝና ስራ ለመጀመር ከሚያስፈልጉ ነገሮች ካፒታል የመጨረሻው ነው። አያስፈልግም አይደለም፣ የመጨረሻው ግድ አይደለም። ሰው ስራ መጀመርን ሲያስብ መጀመሪያ ጭንቅላቱ ላይ የሚመጣው ገንዘብ ነው። ገንዘብ አለኝ የለኝም። እኔ ደግሞ ስራ መጀመር ስፈልግ ሀሳብ አለኝ የለኝም ነው ማስበው። ሀሳብ ነው የመጀመሪያው ነገር። ሀሳብ ካለ ይሸጣል ሀሳቡ። ያው ኢትዮጵያ ውስጥ እንደ ሌላ ዓለም አይደለም። ለሀሳብ ያለን እውቅናና ክብር ዝቅተኛ ነው። እንደሱም ሆኖ ግን በጣም አትራክቲቭ የሆነ ነገር ካገኘ ማንም ሰው ትንሽ መበለጥ ነው የሚጠበቅበት። ስራ መፍጠር የሚፈልግ ሰው ለመበለጥ ፈቃደኛ መሆን አለበት። እኔ የመጀመሪያ ስራ ስጀምር በባዶ እጄ ነው የጀመርኩት። ስቱዲዮ አልነበረኝም። ንግድ ባንክ ሆኜ በትርፍ ሰዓቴ ነው የጀመርኩት እና ስቱዲዮ ተደራድሬ ነው የጀመርኩት። ስራ ስሰራ እከፍላለሁ፣ ገንዘቡ ሲመጣ ማለት ነው። ስራው ከሌለ ደግሞ ስለማላሰራም መክፈል አይጠበቅብኝም። ዋት ማተር ሲዝ እዚህ ውስጥ ያለው ሀሳብ ነው የነበረው። ከዛ ብዙም ሳልቆይ ነው የ400,000 ብር ጨረታ ያሸነፍኩት። እጄ ላይ ምን ነበረኝ? ምንም ቢሮም አልነበረኝ። ከዛ ቶሎ ብዬ ግን ቢሮ የለውም እንዳልባል ትንሽ የቆጠብኳትን ብር ኢንቨስት አድርጌ ሰዎቹ ጉብኝት ከመጀመራቸው በፊት ቢሮ ተከራይቼ የጠበቅኳቸው ማለት ነው። አንድ ክፍል ቢሮ በቂ ነበር ለማሳመን። ሰው ባለ ገንዘቡን ባለ ሀብቱን እንዴት ነው የተደራደርኩት? አንተ በማቴሪያል
እኔ በእውቀቴ እኔ ተስማማን። ሲጀመር ሐሳቡም የመጣው ከሱ ነው ከኔ አይደል። እዛ ማስታወቂያ ሳሰራ አብረን ስራ ምናምን ይለኝ ነበርና ጨረታው የመጣው ለሱ ነው ለኔ አይደል። እኔ አልታወቅም ገና ፈቃድ ማውጣቴ ነው። አብረን ስራ ምናምን ብሎ ሲያሳየኝ እንዴ እኮ የኔ ስራ ነው አልኩት። በጣም ዘግይተን ነበር ኢቭን እኔ ችላል ነበር ምንድነው አብረን ልንሰራ የምንችለው ምናምን እያልኩ ከዛ ሳየው ትልቅ ስራ ነው። ኢኮኖሚክስ መማሬ ለዛ እንደሚያግዘኝ ስለ ታክስ ነው። ይሄ አሁን ገቢ ለልማት ምናምን ብሎ የሚሰራ ፕሮግራም አለ በሬዲዮ በቴሌቪዥን እንደገና ዶክመንተሪ 2 መስራት አለው። እነዚህን ነበረ መጫረት የነበረብን። ለኔ በቃ ሙያዬ ነው። ኢኮኖሚክስ ነው የተማርኩት። ህግ ደግሞ በግሌ ኢንትረስት አለኝ። እነዚህ ሁለቱን የሚያቅሰው ስለ ታክስ በደንብ ማስተማር እንደሚችል አቅ ነበር። ስለዚህ ምንድን ነው ያደረኩት? በቃል ነው 50-50 አልኩት። የሚገኘውን ትርፍ 50-50 እንካፈላለን። በቃ አንተ ኤዲቲንግ እና ካሜራ ትፈቅድልኛለህ፣ ምክንያቱም እኔ ካሜራ መግዛት አልችልም፣ ኤዲቲንግ ሲስተም ማደራጀት አልችልም፣ አቅሜ ለዛ አይፈቅድም። ደሞዜ 1700 ብር ምናምን ነው የነበረው የባንክ ኦፊሰር ሆኜ። አሁን አይ ቲንክ 30-40 ደርሷል ይመስለኛል። 1700 ነው ደሞዜ የነበረው በዛ ሰዓት ከሱ ጋር ስደራደር። እሱ እውቀቴን አምኖ ነው፣ እኔ እሱን ማቴሪያል ፈልጌ ነው የተደራደርነው። በቃ ጀመረ። በመሃል ብዙ ፈተና ነበረው። እዚህ ጋር ብዙ ነገር ማራዘም እንዳይሆን አላወራውም። ፌል ሊያደርግ የሚችልባቸው ብዙ እድሎች ነበሩ። ግን እኔም ምክንያት አልወድም። የሆነ ነገር ከፈለግኩኝ በቃ በምንም አድርጌ ማድረግ ብቻ ነው የምፈልገው። and I did it 6 ወር እንደምንም ወጥሬ ሲሰጡኝ ራሱ ቢዝነሱን ስላላመኑ መጀመሪያ ጨረታው ተሰረዘ። ቢሮ እንኳን ለሌለው ሰው እንዴት ይሰጣል ተብሎ 500,000 ነበር ያሸነፍኩት። ከዛ እንደገና አወጡት፣ ቀነሱ። እኔም ዋጋ ትንሽ ቀናነስኩኝ፣ ምክንያቱም እንደምኮረጅ ስለገባኝ። ከዛ ብዙ ፋይት እያደረኩ የጨረታ ሂደቱ ላይ ምናምን ሁሉ በቃ ህጉን ማወቄ ምናምን ጠቅሞኛል እንጂ አላገኛትም ነበር። እንዲወስዱ የተፈለጉ አካላት ነበሩ። ብቸኛው ለመጀመሪያም ለመጨረሻም ጊዜ ከመንግስት ጋር የሰራሁት ጨረታ እሱ ነው። ከዛ በኋላ ነበር እሱም ተሰርዞ እንደገና ሲወዳደር እኔን ሳይጠሩኝ ቀርተው፣ ከዛ የሆነች ማጣቀኝ ሴክሬታሪ ዛጋ በጣም ትናደድ ቃለ ጉባኤያቸውን ምናምን የምትጽፍ ደውላ ቢሮ የለውም ተብሎ ተመልሶብሃል ናና ደብዳቤ ወሰድ ብላኝ። የኔ ነሽ ነው የምትባለው። እንደው በዚህ አጋጣሚ የምትሰማ ከሆነ ያባቷስ መርሳት አልነበረብኝም። just because of her ማለት ነው። ደውላ ጠራችኝ። ከዛ ወሰድኩ የጨረታ ሰነዱ። by the way መጀመሪያም ጨረታ ሰነድ ልገዛ ሲሄድ አልሸጥም ብለውኝ በጭቅጭቅ ነው የወሰድኩት። ከዛ ሁለተኛውም ላይ አሸነፍን። አንድ ድርጅት ብቻ የሆነች ማስታወቂያዋን ተሰጠው። ሌላው ለኔና ለዛ ድርጅት ለሻሎም ነው። honestly speaking ባለውለታዬ ነው። ስሙን ማንሳት ጥሩ ይመስለኛል። ጥላውን ወልደሰንበት ይባላል። እኔ የሰጠኝን እድል ነው ማየው። ከሱ ጋር ዲል ሳረግ ተስማምተን ስራ ከጀመርን በኋላ ሰዎች እየመጡ ሞኝነ ምናምን እንዴት 50% ሰጠዋለህ? እሱ በጣም ነው ምን ሰርቶ ነው ምናምን ይሉኛል። ና እኔ የሰጠኝን እድል ነው ማየው። እኔ ነኝ ተጠቃሚ። ኦፍ ኮርስ ተጠቃሚ ነበርኩ። የሰጠኝን እድል ነው። ይሄ የሌላ ሰው የሚጠቀመውን ነገር ካልኩሌት የምታደርጊ ከሆነ አታድጊም። በፍጹም መንገዱም አይከፈትልሽም። ካልተበለጠ ሰው ማደግ አይችልም። እና ገንዘብ is nothing። ከባለ ገንዘብ ተጠግቶ ሐሳብ ካለ መስራት ይቻላል። እንደዛ ነው እኔ ስነሳ ራሱ። ለምን በትንሹ አልጀመርክም? ከነ ፍርሃታቸው
ጥሩ ጥያቄ ነው። እውነት ነው። ብዙ ሰው ሲጀምር እኔም አሁን እንደው መምከር ባልወድም ሰው ቢጀምር ብዬ ጥሩ ነው ብዬ የማምነው ልምዱ የሌለው ሰው በትንሽ ነው መጀመር ያለበት። ለምን ሪስኩ ከፍ ይላል። ከፍ ሲል እኔ ኮንፊደንሴ ነው እንደዛ ያደረገኝ። ያው እያንዳንዱ ሰው አንድ አይነት አሰራር አይኖረውም። በጣም ጥናት አድርጌ ስለነበረ እርግጠኛ ነበርኩ መድከም ካለብኝ ለትንሽም ለትልቅም ድካሙ ያው ነው። 200 ጫጩትም ይዤ ቢሆን እንደዛው ነው የምደክመው። 2000 ጫጩትም ቢይዝ እንደዛው ነው የምደክመው። ስለዚህ እችላለሁ ብዬ ስላመንኩኝ ነው ከ1500 ነው እኔ የጠየቅኩት። 200 ያው መሞታቸው ስለማይቀር ተብሎ 200 ተጨመረልኝ። ግን እኔ ኦልሞስት 100 ምናምኑን ጭማሪዎቹንም እንዳይሞቱ አድርጌ ነው የጨረስኩት። ቶታል ስንት ናቸው በአጠቃላይ? 1700 ነው ከነ መጠባበቂያው የተቀበልኩት። መጨረሻ ላይ የደረሱት 1640 ምናምን ናቸው። 48 ሳምቲንግ እርግጠኛ አይደለም። ኦኬ ከ50 ምናምን ነው የሞቱት። በቀባቸው 200 እንዲሞቱ ይጠበቅ ነበር፣ 50 ምናምን ነው የሞቱት። ስለዚህ እድል ነው አይመስለኝም፣ በጥረት የመጣ ነው። ያው እኮ እና you should be proud. Thank you. Yeah. እሺ ዛሬ 51ኛ ቀናቸው። ሰዎች ዶሮ እርባታ ብቻ ሳይሆን ሌላም ስራ መጀመር ቢፈልጉ ምንድነው የምትመክራቸው? ያ መጀመር ማለት ብዙ እያሰቡ መኖር ጥሩ አይደለም። ማሰብ ጥሩ ነው፣ ኖት ለዘላለም መሞከር። ፌል ያርግ። እኔ ብዙ ነገር ነው ሞክረው። በነገራችን ላይ ኢንቫይሮንመንቱ ለኔ ብዙ ምቹ የሚባል ኢንቫይሮንመንት አይደለም። ሆነስትሊ ስፒኪንግ ኮምፕሌንስ አረግ ምናምን ሳማረግ ግን ሰምተሽኝ አታውቂም። ለምንድን ነው? ሁሌም በሙከራ ውስጥ ስላለሁ። ሁሌ የምትሞክሪ ከሆነ አተማሪ፣ ሁሌ ተስፋለሽ ማለት ነው። እና አንድ ነገር ይዞ ይሰረቅብኝ ምናምን ቢልብኝ እያሉ በቃ ማሰላሰል አይጠቅምም። እኔ አሁን ብዙ የተሰረቁብኝ አደባባይ ላይ ሁሉ የሚታወቁ ገሌ እያልኩ ማዋረድ የምችላቸው ከቴሌቪዥን ጣቢያ ጀምሮ ብዙ አሉ። እዛ ላይ ጊዜ ማጥፋት ግን አልፈልግም፣ አይጠቅምም። በቃ ዞሮ እኔ አንድ ሰው ነኝ። ብዙ ነገር መቻል ኦር ብዙ ነገር መፍጠር ብችል እድሜ በዛ ልክ ተሰፍሮ አልተሰጠኝም። እስክንሄድ ድረስ የምንችለውን መስራት ነው እንጂ የተቀማነውን እያላዘንን ኦር እንዳንቀማ እየተጠነቀቅን ምናምን ከሆነ ምንም አንሰራም። እና
መጀመር ነው። ለምሳሌ ዶሮ ሊያረባ ይሁን እንጨት መሰንጠቂያ ሊከፍት ፈልጎ ይሁን ፈርኒቸር ማምረቻ ኦር ቡቲክ ምናምን ፈልጎ ከሆነ ቤዚክ ነገሮች ማወቅ ጥሩ ነው። በቃ ምን እንደሚያስፈልገው ይሄ ማቴማቲክስ ስንማር ሃይ ስኩል ሶሉሽን ስንሰራ አልጀብራ ምንድነው ዋትስ ጊቨን ሪኳየርድ ኤንድ ሶሉሽን ብለን አይደል የምንሰራው። ስለዚህ አሁን አንድ ሰው የሆነ ነገር ሊሰራ ከፈለገ ፍላጎቱን ካወቀ መጀመሪያ ፍላጎትን አይደንቲፋይ ማድረግ ግድ ነው። ከዛ በኋላ ያን ፍላጎት ለማሳካት ምንድነው ዋትስ ጊቨን ማለት ምንድነው ያለኝ ማለት ነው። በቃ ጉልበት ነው ያለኝ፣ እውቀት ነው ያለኝ፣ ገንዘብ ነው ያለኝ፣ እኔ ያለኝን ነገር መለየት ማለት ነው። ከዛ ቀጥሎ ዋትስ ሪኳየርድ አሁን ወደ ምንፈልገው ለመድረስ የሚቀረንና የሚያስፈልገን ነገር ምንድነው? ምንድነው የጎደለው? ገንዘብ ነው? እውቀት ነው? መለየት ማለት ነው። ከዛ እነዚህን ሁለቱን ስናቀናጅ ነው ወደ ሶሉሽን ደርስ የለ ጊቨን ኤንድ ሪኳየርድ ይዘን ነው ሶሉሽን አይደል? ምንፈልገውን ለማሳካት ደግሞ ምን አለኝ ምን ቀረኝ ብለን እሱን ለማሳካት መሄድ ነው። አሁን ቅድም ያነሳችሁ ለምሳሌ ገንዘብ፣ ሰው ብዙ ጊዜ ከገንዘብ ይጀምራል። ልክ አይደለም። ገንዘብ በብዙ መንገድ ይገኛል። አንደኛ ቤተሰብ ሊሰጥ ይችላል፣ ጥሩ ቤተሰብ ያለው ሰው። ሁለተኛ ፓርትነር መሆን የሚፈልግ ሰው፣ አሪፍ ሀሳብ እስካለች ድረስ ከአንቺ ጋር መስራት የሚፈልግ ገንዘቤን እኔ ላውጣና በቃ ትርፌ ጋራ የሚል ሰው አይጠፋም። ሁሌም ሰዎች ራሽናላይዝ አድርገው ጥቅማቸውን ነው የሚያሰሉት። ሶ አንቺ ስታዋሪያቸው ግን ብልጥ ሆነሽ ማዋራት አይጠበቅብሽም። ሀሳብ ብቻ ከሆነ ያለሽ፣ ገንዘብ ከሌለሽ በለጥ ያለውን ገንዘብ ባለገንዘቡ እንዲወስድ ፈቃደኛ መሆን አለብሽ። ኢትስ ኖርማል። ካልበለዚያ መቼም ምንም ሳታገኝ ነው የምትኖረው። ስለዚህ ትንሽ ትንሽ መበለጥ ይፈልጋል ማለት ነው። ገንዘቡ ከሌለ ሀሳቤን ሪያላይዝ ማድረግ ስለማልችል አሁን ያኔ እኔ 50-50 ስዋዋል እኮ ጅል ስለሆንኩ አይደለም። እሱ የሚጠቀመው ነገር የሚያጓጓው ነገር ከሌለ ለምን ከኔ ጋር ይሰራል? የሚያጓጓው ነገር ነው የሰጠሁት። በቃል ነው ያወራነው። ቃሌን ጠብቄ ነው የሰጠሁት። ሬዲዮ ብቻ አይመለከትም አልኩት። ምክንያቱም ሬዲዮ ጣቢያ ስለነበር የምቀርጸው ለሬዲዮ ነው የምከፍለው በሰዓት። በቴሌቪዥን የሚሰሩ ቪዲዮ ነክ ነገሮች ላይ ግን 50% ሰጣለሁ። ኤግዛክትሊ ቃሌን ጠብቄ ነው ወስጄ የሰጠሁት። እንትን ቢሆንስ አሉ አንዳንዶች ሀሳብ መስረቅ ላይ ጎበዝ የሆኑ ሰዎች አሉ። እንደሱ አይነት ፌራ አይኖርህም ማለት ሀሳብ ማለት ለምሳሌ አንተ ሀሳብ ነው ያወጣው፣ እሱ በገንዘቡ ነው አይደል? ካወራችሁ በኋላ ሊትራሊ እንትን ቢልስ ያንተን ሀሳብ ሙሉ ለሙሉ ወስዶት አንተን ከጨዋታ ውጪ ቢያደርግስ? እንደዛ እኔ ምንም ካለ መስራት ሀሳብሽ ቢወሰድ ይሻላል። ነገርኩሽ እኮ ብዙ የተወሰደብኝ አስቤ ነበር ብዬ አይደለም። አደባባይ ሰርቻቸው የተቀማኋቸው በጣም ብዙ ነገሮች አሉ። ግን ስለሱ ኮምፕሌን አድርጌ አላውቅም። ከስሜ ጀምሮ ገበያኑ የሚለው ስም ራሱ ሳይቀርኮ ተወስዶብኝ ያውቃል። ዶሜን እኔ አሁን ዌብሳይት መክፈት አልችልም። ገበያኑ የሚለውን ዌብሳይት የወሰደብኝ ሰው አለ። እሱን ላሳድ ወይስ ሌላ ሀሳቤን ልስራ? ሀሳብ ያለው ሰው እና መፍጠር የሚችል ሰው ሁሌም ይችላል። ስለዚህ ያለፈ የሞተ ነገር ላይ ብዙ ጭቅጭቅ አይኖረውም። እኔ አሁን የሰራኋቸው ስራዎች ራሱ ተመልሻ ላይ እረሳቸዋለሁ። እረሳቸውና የሆነ ሰው እንደዚህ ለካ አድርጌ ነበር እላለሁ። ምክንያቱም ሌላ ዓለም ውስጥ ነው ያለሁት። እንደሱ ነው መሆን ያለበት። ሌላ ግን እንደው አብሬ እሱን ኤላቦሬት ለማድረግ እንደው በጣም ለመጠንቀቅ ከተፈለገ ግን ዜር አር ዌይስ እኮ እኔ አሁን ማስረጃ ስለሌለኝ አይደለም ማልጨቃጨቀው፣ ስለማልፈልግ ነው። መንገዶች አሉት። ለምሳሌ ሀሳብሽን ስትሰጪ በሃርድ ኮፒ ለምን ትሰጫለሽ? በኢሜል ልትሰጪ ትችላለሽ። ኢሜል መሰረዝ አይችልም ሰውዬው። ኢቭን በዋትስአፕ ብትልኪለት ያንቺን ሜሴጅ መሰረዝ አይችልም ሰው። እንትን ማወቅ ጥሩ ነው፣ እንዴት ደሊቨር እንደምታደርጊ። ካልዛ ደግሞ ማስፈረም የምትችይ ከሆነ አስፈርመሽ መስጠት። በአሁኑ ጊዜ ግን እንደዛ ኢቭን መጠራጠርሽን ሳታሳውቂ መጠንቀቅ የምትችይበት መንገድ አለ። እንደው ከወሰደው ይወሰደው ካላልሽ በስተቀር አንዳንድ ቦታ ማስረጃ የማይሰጡ ያጋጥማሉ። እኔም ገጥሞኝ የሚያውቅ ነው። አሪፍ ሀሳብ ስታወሪያቸው እሺ ይሉና እስቲ ፕሮፖዛል አምጣ ይሉሻል። አለክ ፕሮፖዛሉን ከሰጠሽ በኋላ እንትናቸው ይቀዘቅዛል። ኢቭን ስልክ አለማንሳት ይጀምራሉ ምናምን። ከዛ ደክሞች ትተይዋለሽ እና ብዙ ተሰርቄ ያውቃለሁ። እንደሱ የመወሰድ እድል አለው። ሪስክ ነው የምትወስጂው። ግን this days ምን ማድረግ ይቻላል? በኢሜል በቅርብ 2 ወር 3 ወር አይሆነውም
አልጠራም ተቋሙን። አሪፍ ሐሳብ ቁጭ ብለን አወራን ምናምን በጣም አሪፍ ሐሳብ ነው አምጣ ተባልኩ። ከዛ ኢሜይላችሁን አልኩ። እኔ ስማርት ለመሆን ነው፣ እነሱም ስማርት ሆኑ። በሃርድ ኮፒ ካልሆነ በኢሜይል እንትን አለ አግኝ ማለት ገብቶኛል። ከዛ ምንድነው ያደረኩት? ስልካቸው ስላለኝ በዋትስአፕ ላኩት መጀመሪያ። ከዛ በሃርድ ኮፒም ሰጠዋቸው። አሁን እነዚህ ሰዎች የኔን ዋትስአፕ ሜሴጅ ዲሊት ማድረግ አይችሉም። ከፈለኩ መወዛገብ ይችላሉ። እስኪ ጀምሩት እየጠበቅኳቸው ነው። ከዛ ሪጀክት አረጉት ማለት እምቢ እንደምል አድርገው ሰጡኝ። እኔ ሙሉን የምፈልገውን ነገር ፓርሻሊ ወሰዳል። ፓርሻሊ ወሰድኩ ማለት ኪሳራ ነው። በቃ ገና ሲጀምር ነው ኪሳራው የሚሆነው። አይ ሴድ ነው። በቃ አሁን መቼ ነው የሚጀምሩት? ገና እያየው ነው። አንድ ተጨማሪ ሐሳብ ይሆናል ማለት ነው የሚወሰድ። ኦኬ 8ኛ ሳምንታቸው ነው። ስምንተኛ ሳምንት በነገራችን ላይ ትናንትና 3 ሞተዋል ተደራርበው ምግብ ሊሰጥ ሲል ይመስለኛል የተኙ የነበሩ ይመስለኛልና ትናንት ማታ በጣም አዝኛለሁ። ምክንያቱም ያሳደግከው ልጅ ለማለት ናቸውና በጣም ነው የሚያሳዝነው። ሲሞቱ ደስ አይለኝም እውነት ለመናገር ከኪሳራውን የማሰብ ምናምን ሳይሆን ደስ አይልም። በቃ ፍንግል ብለው ማየት ራሱ። ሶስቱም አንድ ቦታ ላይ ነው የሞቱት። እዚህ በሩ ጋር ለምን እንደሚደራረቡ አላውቅም። መጥተው እዚህ ጋር ነው የሚቆሙት። ብዙ ጊዜ የሞቱት እዚህ አካባቢ ነው። ለቀጣዩ የዶሮ እርባታ ሂደት ምን ተማርክበት? ማለት እንደገና ብትሰራበት ምንድነው የምታረገው? ምንድነው የማታረገው? እንደገና ዶሮ ባረባ በጣም ብዙ ማሻሽለው ነገር አለ። ማለት እኔ ቴክኒክ ተማሪም ስለነበርኩኝ ቴክኒካል ነገሮችንም አንደርስታንድ አደርጋለሁ። እንደዚህ ከሚሆን እንደዚህ ቢሆን ቴክኒክ ባይ ዘ ወይ መሰረታዊ ነገሩ ከገባሽ በኋላ ወደ የትኛውም ስትሄጂ፣ ለምሳሌ ኤሌክትሪክ ተምረሽ ከሆነ አውቶ ላይ ስትዞሪም የሆነ አይዲያ ይኖርሻል። ኦር ስለ እንጨት ስራም ሲሆን ቤዚክ ነገሮችን መጀመሪያ ስለምንማር ሊሆን ይችላል። ኦር የሆነ ይገባሻል ይመስለኛል። አሁን ለምሳሌ እኔ ጋር የነበሩ ድክመቶች ማለት እኔ ጋር የነበሩ ስህተቶች ብዬ የማምናቸው ከዛ በፊት ባቅ ኖሮም አላረጋቸው። ለምሳሌ በሩ ሲሰራ ዝም ብሎ አናጺ በፈቀደው ነው የሰራው። አሁን እንደገና ማሰራት ቢኖርብኝ እንደዛ አይደለም። ምንድነው መሆን ያለበት? ቤቱ መሃሉ ላይ በሰፊው በኩል መሃሉ ላይ ነው በር መሆን ያለበት። የኔ ኮርነር ላይ ነው የነበረው። በእንደዛ የሞቱብኝ ጫጭቶች አሉ። ለምንድነው? ኮርነር ላይ ሄደው ይከማቻሉ። በተለይ ትናንሽ እያሉ ማለት ነው። የምግብ ሰዓት ሲደርስ ገና ሲንኮሻኮሽ ያውቃሉ። ከዛ ለሽሚያ ወደ በር በቃ መጥተው ይኮለኮላሉ። በዛ ሰዓት ላይ በመደራረብ ይሞታሉ። አሁን መሃል ላይ ቢሆን በሩ ምንድነው የሚሆነው? ልክ አንዱን ሲረግጠው ስፔስ አለው ለመሸሽ። እዛ ጋር መሸሽ ስለማይችሉ ነው ከጨፍልቀው የሚሞቱት። እንደዛ እንዳይሆን መሃል ላይ በሩን አደርገዋለሁ ማለት ነው። መሃል ላይ ሆነ ማለት ስፔስ ወስደው የፈለገ ብዛት ቢኖራቸው አንዱ ሊወጣበት ሲል ወደዛ የሚሸሽበት ስለሚኖረው አይጎዱም ማለት ነው ዶሮዎቹ። አንድ ሁለተኛ በጣም እርጥበት ያጠቃው ነበረ የኔ ፋል። ምክንያቱ ምንድን ነበረ? ዶሮዎቹ ያው ይሸናሉም ምናምን፣ በዛ ላይ ደግሞ ያፈሳሉ። መሬት ላይ ነው የነበረው መጀመሪያ አካባቢ። መጠጫው መሬት ነው የሚቀመጠው። ስለዚህ ይደፉታል፣ ይረጫሉ ምናምንና በጣም ይረጥባል። ረጠበ ማለት የመሞት እድላቸው ከፍተኛ ነው የሚሆነው። ይታመማሉ። ኒሞኒያ ምናምን ሁሉ ነው የሚይዛቸው። እሱን አሁን እንደገና ማድረግ ቢኖርብኝ መጠጫው በዛ መንገድ አላረግም። እንዳለም ጋር ያየሁት አለ። በኒፕልስ በቧንቧ አርገሽ ከላይ እንዲመጡት ማድረግ ይቻላል። እንደጡት እንዲጠቡት ማለት ነው። ሌሎችም
ቤል ድሪንኪንግ ሲስተም ምናምን ይባላል። በቃ እየመጠጡ መጠጣት የሚችሉበት መሬት ላይ ምንም ውሃ መባከን የማይችልበት መንገድ መፍጠር ይቻላል። ሌላኛው ደግሞ አመጋገባቸውን በሞተር በቺንጋ ተደርጎ ምናምን ሰው ሳይገባ ከውጪ እህሉ እየተሽከረከረ በፊታቸው ላይ እንዲያልፍ ማድረግ ይቻላል። ምግብ ለመስጠት በተለይ እያደጉ ሲመጡ በጣም ከባድ ነው የነበረው። ጉልበተኞች ናቸው ነው ያረባኋቸው። ዘለው እህሉ ላይ ይወጣሉ፣ ትሬው ላይ ይወጣሉ፣ መራመጃ ያሳጣሉ ምናምን እና በዚህ መሃል ራሱ የሚጎዱ ጫጭቶች ይኖራሉ እና እሱን አቮይድ ለማድረግ በሲስተም ከውጭ ሆነሽ በሞተር አማካኝነት እየተሽከረከረ ምግብ የሚያቀርብ ነገር መስራት ይቻላል። ከዚህ በኋላ ማርባት ቢኖርብኝ አንዱ ማሻሽሎ እሱ ነው የሚሆነው። በሩ፣ አመጋገብ፣ ውሃ በቃ እነዚህ ቤዚክስ ናቸው። እነዚህን ካስተካከልኩኝ በሽታ የመግባት እድልም የለውም። አክቹዋሊ ያረባሁበትም በሽታ አልነበረባቸውም። ለምን ወቅቱን እየጠበቅኩ ክትባት ያገኙ ስለነበረ እነዚህ ተላላፊ በሽታዎች ምናምን ሊያገኟቸው አይችሉም። ባክቴሪያል ምናምን የሆኑ ኢንፌክሽን ነገሮች ምናምንም ሊመጡ አይችሉም። ለምን በደንብ ንጽህና ጠብቀን የዛ ሩም ልብስ ከውጭ ልብሳችን ጋር እንዳይቀላቀል እያደረግን ምናምን እግራችን ኬሚካል ላይ እየነከረን ምናምን ነበር የምንገባውና that's safe። ስለዚህ እሱን አሻሽል ነበር። አሁን እንደገና መስራት ካለብኝ እነዚህን አስተካክዬ ነው የምሰራው። ኦኬ 2 ወር ከ4 ቀናቸው ነው አሁን። እነዚህ ግራውንድ ፍሎር ያሉት ናቸው። እድገታቸው ይሄን ይመስላል አሁን ባሉበት ደረጃ። እነዚህ አንደኛ ፎቅ ላይ ያሉት ናቸው። ተሰበሰቡ እኔን ስላዩ ነው። እናከፋሉ ግን በጣም እንደምታዩት በጣም ትልልቅ ሆነዋል። 2 ወር ከ4 ቀን እግሬን ጨረሱኝ እየነከሱኝ። guys, prototype video ምግብ ያነሳቸው ስለሚመስል በጣም ስለተከተሉኝ ትንሽ እንዲጨምርላቸው ሊያመጣ ሄዷል። So time.
የ900ዎቹ ቡድን ነው ይሄ። የሞቱት 50ዎቹ ምክንያቱ ምንድነው? የሞቱበት ምክንያት በአብዛኛው በአደጋ ነው የሞቱት። እርስ በርስ በመደራረብ በውሃ በተለይ ገና ትንሽ በነበሩ ሰዓት እስከ 3 ቀን 4 ቀን በነበረ ጊዜ ጎርፍ ይገባ ምናምን በነበረ ጊዜ ውሃ ትል ያደርጋቸው የውሃ ዕቃ ላያቸው ላይ ተጭኖ ኦር የምግብ ሳህን ተጭኗቸው ምናምን ይሞታሉ። በር ሲከፈት ይሞታሉ። በአብዛኛው በቃ አደጋ ነው የሞቱት። አይጥ ብላቸው ድመት የሚያስገባ ነገር የለውም። ሞስት ፕሮባብሊ አይጥ ምናምን ይመስለኛል በልቷቸው ሞተው ያገኘናቸው አሉ። በህመም ብዙም የሞተ የለም። በህመም ምክንያት የሞተ የለም። ምንድን ነበር የማደርገው? ለምሳሌ በአደጋ ምክንያት ወይ እግራቸው የተጎዳ ምናምን ሲሆኑ ተሻምተው መብላት ስለማይችሉ ለብቻ ነው የማደርጋቸው። ይሄ አንገታቸው ላይ እንደዚህ የሚቋጥሩት ነገር ነበረና ብዙ ጊዜ ይመስለኛል እንትኑን ሲበሉ ነው፣ ይሄ ጭዱን ሲበሉ ጉሮሯቸው ላይ ይሰነቀራል ምናምን እየቆሰለ ይመስለኛል። እንደዚህ እንደ እንቅርት ይንጠለጠልባቸዋል። እነሱን ምን አደርግ ነበረ? ጨው ዝም ብዬ የራሴ ኢንስቲንክት የነገረኝን ማለት ጨው በተፍጥና ግታቸው ነበረ እና ኢት ወርክስ። አንዳንዴ ይሰራል፣ እየጎደለ ይሄዳል። አንዳንዶቹ እስከ መጨረሻውም አብጦ የቀጠሉ እንደዚህ ደረታቸው ተነፍቶ 2 ጫጩት ታስታውሳለሁ፣ ግን አልሞቱም። እድገታቸው ግን በጣም እንትን ነበር። ይሄ ውሃ የተነከሩትም አብዛኛው የመሞት ሳይሆን የመክሳት ነገር ነው የሚታይባቸው እና እነሱን ለብቻ ትሪት እናደርጋቸው ነበር። ኦኬ 10 ሳምንት ከ2 ቀናቸው ነው አሁን። 10 ሳምንት ከ2 ቀን እንግዲህ እንደምታያቸው እያደጉ ነው። በስራ ወቅት የገጠመ ቻሌንጅ አለ? በጣም ብዙ። አሁን ቀደም ብዬ ካነሳኋቸው ውጪ ቻሌንጅ የነበረው ስለ መብራት ከዚህ ቀደም አንስቻለሁ። መብራት ይጠፋ ነበር። መብራት መጥፋት ማለት በተለይ ጫጩት እያሉ በጣም ከባድ ነው። ብርሃንም ይፈልጋሉ፣ አት ሴም ታይም ሙቀት ይፈልጋሉ። ሁለቱንም አጡ ማለት የመሞት እድላቸው ከፍተኛ ነው። ስለዚህ በከሰል በምን እየተረባረብን ነው ሙቀት እንሰጣቸው የነበረው። ማዕት ሻማ ነበር የምናበራው። እነዚህ የሚበሩ ፍሎረሰንት የሚመስሉ መብራት ሲጠፋ የሚበሩ ነገሮች በጣም እጠቀም ነበረ። እንደዛ እያረኩ ነው ያለፍኩት ቻሌንጁን። አሁን እንደገና ማርባት ቢኖርብኝ አድኖ ሜቢ ጀነሬተር ሊኖረኝ ይገባል። ካልብለዛ ደግሞ መጀመሪያውኑ የከሰል ምድጃዎች በደንብ አዘጋጃለሁ ከከሰል ጋር መብራት ሲጠፋ ችግር እንዳይፈጠር ማለት ነው። ሁለተኛው ቻሌንጅ የነበረው ውሃ ነው። ውሃ ከ2 ሳምንት በላይ ጠፍቶብኝ ያውቃል። ከኔ ኢማጂን ዶሮ በየቀኑ በጣም ብዙ ሊትር ነው የሚጠጡት። 2 በርሜል አልቆ ነው የሚያድረው። በዙር ውሃ ያለማቋረጥ ነው የሚቀርበው በነገራችን ላይ ካደጉም በኋላ ማለት ነው። በመኪና ከኋላዋ እየከፈትኳት የሆነ አነስተኛ በርሜል እና 2 የ20 ሊትር የሚይዙ ጀሪካኖች አድርጌ በቀን ኦልሞስት እስከ 4 ዙር
እመላለስ ነበር ውሃ ለማቅረብ ማለት ነው። መብያም የሚጠጡትም የምናጥብበትም በጣም ከባድ ችግር ነበርና ትልቅ ፈተና ነው የነበረው ውሃ። ከዛ ሌላ ያው ቀደም ብዬ ያነሳሁት ነው የዚህ የእርጥበት ቻሌንጅ። ምን ነበር የምናደርገው? እርጥቡን ኩስ በደምብ ጭቃ ነው የሚሆነው የሚያዳልጥ ምናምን። እርጥቡን ኩስ በአካፋ ዝቀን በጆንያ እያደረግን ውጪ ግቢ ውስጥ እናሰጠዋለን። ከዛ ሲደርቅ መልሰን እየከሰከስን እነሰንሰዋለን። ከዛ በተጨማሪ ጭድ እየገዛን እንነሰንስ ነበር። ጭድ ሲጠፋ ሰጋቱራ ወደ መጨረሻው አካባቢ በተለይ ሰጋቱራ ደግሞ ከእንጨት ቤት እያመጣሁ ነሰንስ ነበር። እንደዚህ ያርኩ ነው ያሳለፍኩት እና ትወዝ በጣም እሱ ከባድ ቻሌንጅ ነው የነበረው። ሁለት ወር ከ19 ቀናቸው ነው ዛሬ ማክሰኞ ቀን ነው። እነዚህ ደግሞ ግራውንድ ፍሎር ያሉት ናቸው። በልተው ጨርሰዋል። ያው ተመልሰው እያፈጠጡ ነው። ምንም መረማመድ አይቻልም። ሰማንያ ሰባተኛ ቀናቸው ነው ዛሬ። 3 ወር ሊሞላቸው 3 ቀን ብቻ ነው የቀራቸው። ወቅት የሚባለው የትኛው ወቅት ነው? ወይም ወር በጋ ነው ክረምት ነው ዶሮ ለማርባት? ገና ዴይዋን ጫጩት ለመያዝ ይመስለኛል። ከዛ ውጪ ያደጉት ከቄብ በላይ ያሉት ኦር ከ2-3 ወር በኋላ የትኛውም ወር ላይ ዶሮ ችግር የለበትም ማደግ ይችላሉ። ኦብዘርቭ ያደረኩት እነ ዴይዋን ጫጩት ለመያዝ ግን ክረምት ባይሆን ይመረጣል። አሁን እኔ መስከረም ላይ በጋ ይሆናል በሚል ነው ፕላን አድርጌ ስንቀሳቀስ የነበረውና እንዳጋጣሚ ሆኖ መስከረም በቃ በኃይለኛ ዝናብ ነው የነበረው። መስከረምን የመረጥኩበት ምክንያት የስጋ ዶሮ በ4 ወር የሚደርስ ስለነበር ማድረስ የፈለኩት ከመስከረም እስከ ገና አርብቼ እሸጣለሁ በሚል ነው። ያንን ታይም ማሳለፍ አልችልም ስለነበረ መስከረም መጀመሪያ ነው መስከረም 3 አካባቢ ነው ያስገባኋቸው። እነዚህ ለቀይ ዶሮዎቹ ቢሆን ኖሮ በጣም ከበቂ በላይ ነው ጊዜው። ለኮክረን ግን ስቲል ተጨማሪ ጊዜ ቢኖራቸው ጥሩ ይሆን ነበረ። ከዛም በላይ በጣም ግዝፍ አይሉ እንዳበሻ ዶሮ ናቸው። ግን አትሊስት አንድ 15 ቀን ትንሽ ገፋ አድርጎ ቢሆን ጥሩ ይሆን የነበረ ይመስለኛል። ወሩ በጋ ላይ ቢሆን ጥሩ ነው ለመጀመር ከሆነ። የእንቁላል ዶሮ ስትይዢ 2 ዓመት ምናምን ነው አብሮሽ የሚቆዩት። 5 ወር የሚያድጉበት ነው። ከዛ እንቁላል መጣል ይጀምራሉ። ቢያንስ ዓመት ከ6 ወር እንደዚህ ኢፌክቲቭሊ እንቁላል ይሰጣሉ። ስለዚህ የ2 ዓመት ጊዜ ነውና በዛ ጊዜ ውስጥ ክረምት አለመሆን አይችልም። ስለዚህ የትኛውም ጊዜ ቢሆን ያው ሙቀት እያስተካከልሽ ማለት ነው። ኢንፍራሬድ ላይቶች አሉ። በተወሰነ እኔ በከፊል ነው የተጠቀምኩት ሙቀት ሰጪ የሆኑ መጀመሪያ ብሩዲንግ ላይ ማለት ነው። ገና ጫጩቶች በማደግ ላይ ያሉ የሚሰጣቸው ይሄ ቆርቆሮ ነገር ያየሽው እሱ ከውስጡ 3 አምፖል አለው ለሙቀት ተብሎ የሚሰጥ ማለት ነው። እና እኔ ሁሉንም እሱ አላረኩም እየቀላቀልኩ ባለ 200 ዋት ኢንካንደሰንት ላምፕ እያደረኩ ከሱ ጋር እየቀላቀልኩ ነው ያደረኩት።
ከዛ ደግሞ ተጨማሪ 1000 ዋት የካሜራ መብራት ለብርሃንም ለሙቀትም ጥሩ ስለነበረ እሱን እየለቀቅኩ ነው የተቋቋምኩት ብርዱን ማለት ነው። ኦኬ። እና በጋ ወቅት ቢሆን ይመረጣል። ጥሩ። ዛሬ የሚወጡበት ቀን ነው። የመጨረሻው ቀን ነው። ለገና 2 ቀን የቀረው የጠዋት የመጀመሪያ መኖ ስንሰጣቸው ማለት ነው። እነዚህ ታች ነው ፍሎር ያሉት ናቸው። ተመግበው ካለቀ በኋላ መጨረሻ ላይ ውጤቱ እንግዲህ ያው ከፋርሙ ወጣ ገባ እያለን እስካሁንም እንዳሳየኋቸው የመጨረሻውንም አሳያለሁኝ። ጥሩ ነበረ ማለት በቃ ተሸጠዋል ዶሮዎቹ ማለት ነው። ስራዬን ሰክሰስፉሊ ነው ያጠናቀቅኩት። ባዶውን ፋርሙ እስኪታይ ድረስ የተቀረጸ የዛን የሆኑ በስልክ የተቀረጸ ስላለ እሱን አሳያለሁኝ። ስኬታማ ነበርኩ እና ደስተኛም ነበርኩ። እንግዲህ እንደዚህ በባዶ ቤቱ ባዶ ነው ተከታታይ ማለት ነው። ዛሬ ጥር 15 እንደምታዩት ባዶ ነው ያለው የዶሮዎች ማርቢያ ቤቱ ማለት ነው። ትናንትና ቀሪዎቹ 55 የመጨረሻዎቹ ወጥተዋል። 57 ማለት ነው። ስለዚህ በዚህ መልኩ አጠናቀናል ማለት ነው ተልእኳችንን። ጥር 14 ቀን ነው ሙልጭ ብለው ያለቁት ማለት ነው። እዚህ ነበሩ የተወሰኑ የቀሩት ለአንድ 15 ቀን ያክል ቀሪዎቹን እዚህ ነበር ያቆየናቸው። ተጠናቋል። እንደምታዩት ደረቅ ነው። ሳልጠነቀቅ ልብሴን በደንብ ለብሼ ልወጣ ስል የገባሁት ምንም ከዚህ በኋላ የምናደርሰው ጉዳት ስለሌለ ነው። ይሄን ይመስላል እንግዲህ በጣም ደስተኛ ነኝ። አንድ ነገር ጀምሮ መጨረስ ደስ ይላል። ትልቅ ይሁን ትንሽ የጀመሩትን መጨረስ ደስ ይላልና ፈጣሪን አመሰግናለሁ። ትናንትና በጣም ከተማውን ሞልቼው ነው የዋልኩት። ምክንያቱም ጨረስኩ ስራዬን ወደሚቀጥለው ዙር እስክገባ ድረስ እንግዲህ ቤቱን አስተካክዬ ወደ ሌላኛው ዙር እስክገባ ዘና መልስበት ጊዜ ነው ማለት ነው። ይሄኛው ክፍል ቆይቷል ከተለቀቀ 15 ቀኑ ነው። ከታህሳስ 28 በኋላ ነፃ ሆኖ ነው የቆየው። የቀሩትን ጥቂቶች ወደ አንድ ላይ አጥቃለን። ታችኛው ግራውንድ ፍሎር ላይ ነው የቆዩት። ይሄ አንደኛ ፎቅ ላይ ያለው ነው። በዚህ መልኩ ጨርሰናል ማለት ነው። በቀጣዩ ዙር ሌላ ምናልባትም በርከት ያሉ ጫጭቶችን ይዤ እስክንገናኝ እንግዲህ የመጀመሪያ ዙር የዶሮ እርባታ ስራዬን በዚህ መልኩ አጠናቅቄያለሁ። ሰላም ሁኑ። አንድ ነገር ጀምረሽ መጨረስ ደስ ይላል። ማቋረጥ ከማይወዱ ሰዎች ውስጥ ነኝ እኔ። ስንት ዓመት ቢፈጅ ሌላ ነገር እየሰራው ፓራሌል ሊይዘው እችላለሁኝ እንጂ
የሆነ ነገር ጀምሬ አልተውም። ተውኩት ማለት አቆየሁት ነው እንጂ በታምር አልተውም። የዛሬ ስንት ዓመትም ቢሆን እቀጥላለሁ ከቆመበት። እዚህ ሀገር ያው መጠበቅ ኖርማል፣ አንድ ነገር ለመስራት ብዙ ዓመት ማባከን is ኖርማል። ቀደም አይ ቲንክ ኦፍ ዘ ሪከርድ ይመስለኛል ስናይ ነበርና ብዙ ነገር የሚችል ሰው እንዴት ዶሮ ያረባል ምናምን እኮ አውሩ የመጀመሪያው የሚል ጥያቄ የተነሳለ እና ብዙ ነገር ለመቻል ብዙ ነገር ላይ መሰማራት ግድ ይላል። ምክንያቱም ሁልጊዜ አንቺ እንደፈለግሽው አይሄድም። ኢንቫይሮንመንትሽ የሚይዝሽ ነገር አለ። የሆነ ቦታ ስታክ ያደርጋል የሆነ ነገር ሶ ያ ነገር እስኪለቀቅልሽ ድረስ እዛ ግብግብ ከማለት ይልቅ ሌላ ነገር ደግሞ ትጀምሪያለሽ። ይሄኛውን ትተይውና ሌላ ትቀጥያለሽ ማለት ነው። በዚህኛው እየሄድሽ ያለ ይሄኛው ደግሞ ሲለቀቅ የዛሬ 3 ዓመት ሊሆን ይችላል መንገዱ የተለቀቀልሽ ትቀጥያለሽ። 6ኛው ዓመት ላይ ሌላኛው ነገር ሊሆን ይችላል የሚቀጥለው። 9ኛው ዓመት ላይ ሌላ ነገር ሊሆን ይችላል። at the end of the day ያው ለመኖር አይደል ሰው የሚሰራው እና ደግሞ ራሱን ለመግለጽ ነው የሚሰራው። እኔ ማምነው ወይ ራስሽን ለመግለጽ ነው ወይ ለሰርቫይቫል ነው ስራ የሚሰራው ብዬ ማምነው። ሁልጊዜ ለህሉና ብቻ አይሰራም። ሁልጊዜ ደግሞ ራስን ለመግለጽ ብቻ አይሰራም። ለሁለቱም ነው ብዬ ነው ማምነውና ሶ ያንንም መጣድ ጥሩ ነው። ኢኮኖሚክስ ብዙ ፕሪንሲፕልስ አሉት። በጣም የምወደው እና ህይወቴ ላይ በጣም የሰራ don't put all your eggs in one basket የምትለው ናት። ሁሉንም እንቁላሎች አንድ ቅርጫት ላይ አታስቀምጥ ነው። ምክንያቱም የአንድ ቅርጫት ችግር የገጠመው ወደታ በቃ the whole thing you lose it። ሪሶርስ አሎኬሽን ላይ ነው በጣም ይሄ አስተሳሰብ የሚሰራው። ያለሽን ሪሶርስ አንድ ነገር ላይ ብቻ የምታደርጊ ከሆነ ስትከስሪ በቃ ከሰረ ቶታሊ ነው ከማርኬት ምትወጪው። ስለዚህ የሆነ ነገር እንጀምራለን፣ እሱ የሆነ ሌቭል ሄዶ ሰክሰስ ማሳየት ሲጀምር ደግሞ ሌላ ነገር መኖር አለበት። ካልሆነ በተለያየ ምክንያት በተለይ እንደኛ ሀገር ባለ ሀገር ውስጥ ብዙ ምክንያቶች አሉ ሊያደናቅፉሽ እና ከጨዋታ ሊያስወጡሽ የሚችሉ ሰው። እነዛ ምክንያቶች በመጡ ቁጥር ከጨዋታ ከመውጣት እዚህም ብዙ ነገር ትጥጃለሽ። የኛው ሲዘጋ በዚህ ጋር ታልፊያለሽ፣ ይሄ ሲያዝብሽ በዚህ ጋር ትሄጃለሽ። አስቸጋሪ ሰው ሆነሽ ትኖሪያለሽ ማለት ነው። ሳስ ኢንትረስቲንግ አስቸጋሪ ሆኖ መኖር ነው እኔ የምፈልገው። አስቸጋሪ ነሴስ በፖዚቲቭ መልኩ ይሄ ለመበደል ለመጉዳት ምናምን የማይመቸው ሰው መሆን የሚያስችለው ብዙ አማራጭ ሲኖር ሆፕፉሊ ኢንስፓየር ታደርጋለህ ብዙዎች። ለዚህ አይ ሆፕ ሶ እኔ ዝም ብዬ ኢንስፓየር ለማድረግ አላወራም። ሳወራ ጀስት እንትኔን ሼር ለማድረግ ነው። ከዛ ውስጥ ግን ሰዎች ልክ እኔ ከሌሎች እንደምማረው እነሱ የሆነ ነገር ያገኛሉ ብዬ አምናለሁኝ። ካላገኙ አዝናለሁኝ። ለማንኛውም ውዶች እንግዲህ የዶሮ እርባታ ታሪኬ ይሄን ይመስላል። በ3 ሳምንታት የተለያዩ ነገሮችን እያሳየው ለሌሎች እንደው ባይጠቅም እንኳን በሌላ አቅጣጫ ለማሰብ ያግዛል ብዬ ነው ያካፈልኳችሁ። it's not about me። እናንተ ምን እንዳገኛችሁበት በኮሜንት ሴክሽን ላይ ያጋራችሁን ፊድባክ ትሰጡ ደስ ይለኛል። ካለፈ ገደም እየመጣሁ ከስራ ፈጠራ ጋር የተገናኙ ነገሮች የተወሰነ ነገር ማለት ብችል ደስ ይለኛል። ሁኔታዎች ከተመቹ መለሳለሁ። ምናልባትም የእናንተን ጥያቄዎች ይዤ ዳውቶቻችሁን ክሊር ማድረግ ነው ኢንትረስት የሚያደርገኝ። አለዛ ዝም ብዬ እየመጣሁ ስራ መፍጠር ይቻላል ምናምን ብል የሰበኩ ስለሚመስለኝ በሳምንቱ ላላወራ እችላለሁ። እንዴት አያችሁት? የመጣሁትን ፊድባክ ስጡኝ። ኢንካሬጅ ካረገኝ ልቀጥል እችላለሁ። ማለት ስራ እንዴት መፍጠር እንደሚቻል፣ ስራን እንዴት ማሰብ እንደሚቻል አሁን ስራን ማሰብ የሚል ከምሰጣቸው ኮርሶች ውስጥ አንዱ የነበረ ነው። ስራን ማሰብ ምንድነው? ስራን ማሰብ አሁን ብዙ ጊዜ ስራ መፍጠር ይቻላል ምናምን everybody says፣ ግን እንዴት ነው ጭንቅላታችንን ስራ መፍጠር የምናለማምደው የሚል ማለት ነው። ስለዚህ እንደዚህ አንዳንድ ነጥቦችን እየመጣሁ ኤክስፕሌን ለማድረግ ሞክራለሁ። ከዛ ውስጥ የተወሰነ ሰው ከተጠቀመ ራሱ something ብዬ አምናለሁ። ለዛሬ የነበረኝ ቆይታ ይሄን ይመስላል። እንግዳው እኔ ነበርኩ የሻይ ቡና። አብራችሁኝ እስከ መጨረሻ መታችሁ ከሆነ ከልብ አመሰግናለሁ። አልከሰራችሁም ብዬ ተስፋ አደርጋለሁ። ከከሰራችሁም ንገሩኝ፣ ችግር የለውም። እንዴት አድርጌ እንደምመልሰው ባላቅም በቀጣይ ሳምንት በሌላ ዝግጅት በሌላ ርዕስ ከሌላ እንግዳ ጋር እንመጣለን በእርግጠኝነት።
እስከዛው መልካም ሳምንት።